ዶክተር አበራ አንዳርጌ ይባላሉ። የግዳን ወረዳ ፖሊስ አዛዥ ነኝ። ማለት የምፈልገው ምናልባት አሁን የትግል 2 ዓመት እየሆነው ነው። እኛ እንኳን እዚህ ከመጣሁ እኔ ራሴ ወደዚህ ቦታ በምድብ እንኳን በዝውውር የመጣሁት 2 ዓመት እያለፈኝ አሁን ወደ 3ኛ ዓመት እየገባሁ ነው። በዚህ መካከል አንድም የሚል ነገር እስካሁን ከትግሉ አኳያ ያየሁት አንድም ነገር የለም። ምንድነው እርስ በርሳችን ከመባላላት ውጭ እርስ በርሳችን ከመገዳደል ውጭ አንድም ያተረፍነው ነገር የለም። ሁሉም ማለት ያለ ሁላችንም አሁን እዚህ ያለ ሚኒሻ፣ ፖሊስ፣ የሀገር መከላከያ ሰራዊት ራሱን የቻለ ጉዳይ ነው። እዚህ ያለ ፖሊስና እዚህ ያለ ሚኒሻ ግን ፋኖም ሆነ እዚሁ ተወልደን እዚሁ እየተበላላን ያለንበት ሁኔታ ስለሆነ ይሄን ጉዳይ ሁሉም በውል ሊያየው የሚችለው እኔ መልእክት የማስተላለፍ የምፈልገው እያንዳንዱ ወረዳ አዛዥ፣ ፖሊስ አዛዥ አለ፣ ሚሊሻ ጽሕፈት ቤት አዛዥ አለ፣ ሰላምና ደህንነት አለ። ከዚህ ከተወላገደ ፖለቲካ መውጣት አለበት ከውሸት በቃ። ዛሬ እንደዚህ ነፃ ይሆናል ነገ እንደዚህ ነፃ ይሆናል እያለ እየተታለለ የተቀመጠ ብዙ የወረዳችን የሰላም የጸጥታ ኃይላችን በርካታ ነው። ትላንትና ግን ግዳን ላይ የተሰራው ትላንትና ያየነው ግዳን ላይ ያየነው በርካታ ወንድሞቻችን ስንት በር የሚዘጉ ስንት ጥላት የሚመልሱ ጀግና ልጆችን አጥተናል። ከየትም ይሁን ከየትም ማንም አልደረሰም፣ ማንም አላገዘንም። ዙረን ተመልሰን በምናይበት ሰዓትም ያየነው አልቃሹ ሁሉም ነው ሆኖ ያገኘነው። ሁሉም ወገን የተደሰተ አንድም ያገኘነው ነገር የለም። ፋኖም ቢሆን እዚህ ሆኖ እየለቀሰ ያለነው፣ ፖሊስም እዚህ ላይ ነው ያለነው፣ ሚሊሻም እዚህ ላይ ነው ያለነው። ከዚህ ከተወላገደ ፖለቲካ ወጥቶ ከጓደኞቹ ከወንድሞቹ ጋር መስማማት ያለበትን ተስማምቶ የሚኖርበትን አቅጣጫ ይዘው ቢቀጥል መልእክቴን ማስተላለፍ የምፈልገው በዚህ መክር። ከዚህ ውጭ ከወረዳ እስከ ክልል ከክልል እስከ ፌደራል ያለ የፖለቲካ አመራር ከተለያዩ ውሸቶች በቃ መቆጠብ አለበት። አንድ ጥይት አይነድበትም እሱ ላይ እየነደደ ያለው እዚህ የጸጥታ ኃይል ላይ ትላንትናም ስላየን ሞት ከሆነ አብረን በሞት። ከዚህ አኳያ ግን ማወቅ ያለበት እያንዳንዳችን በዚች 2 ዓመት እያንዳንዱ ወረዳ ከነበረው የቁጥር ኃይል ከነበረው የጸጥታ ኃይል ቁጥር እየቀነሰ እንጂ እየጨመረ አላየንም። በየሂደቱ ውስጡ እኮ አያምንም። ውስጡ በቃ እርስ በርስ እንደሚገዳደል ያማዋን እኮ ያውቃን እኮ በደንብ ያውቃል። ፖለቲካውን ማስታረቅ የነበረበት ሌላ አካል ነው። የፖለቲካ ትኩሳት ነው ገብቶ እንደ ኤሌክትሪክ እያያያዘን ያለ። ስለዚህ እሱ ፖለቲካ የተበላሸ ፖለቲካ ይዞ ደግሞ ይሄ የጸጥታ ኃይል ተሸክሞ እየሄደ ያለው የጥይት ናዳ በላይቱ ላይ እየነደደበት ለምንድን ነው ልጆቹን የማያሳድገው? ለምንድን ነው ቤተሰብ ጋር የማይቀጥለው? ወንድም ከወንድሙ ጋር ለምን በደም ይበቃቀላል? ያለው የጸጥታ ኃይላችን እያንዳንዱ ወረዳ እያንዳንዱ በዞናችን ውስጥ ያሉ የወረዳ አመራሮችም ይኖራሉ፣ የፖሊስ አባሎቻችንም አሉ፣ የጸጥታ ኃይሎቻችንም አሉ። ቆም ብሎ ሊያስተውልበት ይገባል። አሁን ቁማሩን እያየነው ስለሆነ ቁማር ነው በቃ። እኔ ቁማር ነው በቃ። ምን ተማመንባቸው ልጆች ለስንት በር ይበቃሉ ያሉትን ልጆች ነው እኔ ያጣሁት። ከእያንዳንዳቸው ውስጣችን አእምሯችን ተጎድተናል። እዚህም ቤት ሲመጣ እያንዳንዳቸው ቁጭ ብለን ስናየው ከፋኖ አኳያም ስናያቸው የኛ ወንድሞቻችን ቁጭ ብለው እዚህ ህይወታቸው እየሰዉት እዚህ ነው የራሳችን ቤተሰብ ሆኖ ነው ያየናቸው። ከዚህ አኳያ በሰከነ መንገድ እያንዳንዱ ማየት አለበት። ከዚህ ድልብ ድረስ የነበረው ውጊያ ማንም አልገባም። የፖለቲካ አመራር ተጨፍጭፈን ወይም ተጨፋጭፈን ያለቅነው እርስ በርሳችን ነው። ከዚህ አኳያ መታየት ያለበትን ነገር እያንዳንዳችን በሰከነ መንገድ ብናየው የተሻለ ሐሳብ ነው። በጥንክርናም ይሁን በምንም ይሁን እኮ ይሄ ወረዳ እናውቀዋለን እኮ በ2 ዓመት ሙሉ ምሽግ ላይ ተቀመጠ። አንድ ቀን ከቤቱ ያደረ ፖሊስ ወይም ሚኒሻ የለም። አንድ ቀን ምሽግ እንደገባ ምሽግ ነው የቀጠለ። የመጨረሻውን በዛው ነው ወደ ሞት የተደረስነበት ስለሆነ ሌሎች ላይ ያሉ ወረዳዎች የፖሊስ አባላቶችም ሆነ የፖሊስ የሚሊሻ አባላቶች በሰከነ መንገድ ታይቶ ከሚመለከተው አካል ጋራ ካለው አባል ጋራ ከሀገሩ ጋር ቢስመሳሰልና ሰርቶ ይባላ ለምን ሸቅሎ ይባላል? ሸቅሎ ይባላል። በቃ ያለችውን ይችን ደሞዝ ከዕለት ዕለት ለማስተዳደር ከሆነ ደግሞ እሱም ከሆነ ደግሞ ማስተካከል ያለበትን ነገር አስተካክሎ መኖር አለበት የሚል ነገር ነው ማስተላለፍ የምፈልገው። ከዛ ውጭ ግን ክፉውንም ችግሩንም ያየው ይሄ አካል ነው። ከመከላከያ ሰራዊት አኳያም ቅድም ተንትነውታል። ምርከኛ የለም ተብሎ ከሆነ እውነት በመንግስት ትክክል አይደለም። ምን ልንሆን ነው?
እንደዛ ከሆነ ይሄ ውሸትም ነው ሀገርን እያበላሸ ያለ። ምናልባት ፖለቲካ ይበላሽብኛል ብሎ የተሰራ ስራም ከሆነ ሀቁን መነጋገር አለብን። የለም እኮ እዚህ አስተዳደር ሁሉም አካል እኮ የለም እዚህ። እሺ ሰላም ከሆነ የተማረከ አካል ከሌለ አሉ እኮ እነ ኮሎኔል ዘሪሁን እዚህ እነ መቶ አለቃ ሀብታሙ የሉም እንደዚህ አሉ እኮ። ምን ሊያደርጓቸው ነው? እሺ አመራሮቹ አባሉን ይተውት። ስለዚህ በዚህ ልክ መስተካከል ያለበት ፖለቲካው እንጂ የጸጥታ ኃይሉ እንካ ጥይት ተብሎ ሲተኩስ ብቻ ነው የሚተኩሰው። ሌላ ነገር የሚያውቀው ነገር የለም። ይሄን ማለት ነው የምፈልገው። ቆም ብሎ ሊያስተውል ይገባዋል የሚል ብቻ ነው መልእክቴን የማስተላልፈው። እያንዳንዱ ወረዳ ያለ እንደኛ አባል የሆናችሁ ወይም የሚኒሻ አባላቶች ችግራቸውን እንደ ችግራቸው አድርገው ወደ ቤታቸው ቢመለሱና ቀልባቸው ቢመለሱ እኔ ትልቅ ስራ ነው ብዬ የምገምተው። ከዚህ አኳያ ማስተላለፍ የምፈልጋቸው ይሄን ብቻ ነው። እኔ በቃ አሁን እያንዳንዱ ወረዳ አስቀምጨዋለሁ። ከትግል አኳያ እያንዳንዱ የወረዳዎች ያለ የፖሊስ አባላትም ሆነ የሚኒሻ አባላት ይሄን ትግሉ ትግል አይደለም። በቃ ባጭሩ ትግሉ እየታገለ ያለው እኛ ለምሳሌ ፋኖ ከያዘ ይጫወትብሃን፣ ያርድሃን፣ ይገልሃን፣ ይሄን ያደርግሃን። አብዛኛው እኮ በራሱ መሳሪያ የሚጠፋል። ለማጥፋትም ሲዘጋጅ ተው አበሬ፣ ተው እንትና፣ ተው ከበደ እየተባለ እኮ ብዙ ሰዎች እኮ አፈሙዝ ወደ ራሳቸው ያዞሩ ልጆች እኮ እንዳይሞቱ ያደረጉ ልጆች አሉ። ሲገልም አላየንም። በትግል መስመር ያጋጥማል። በቃ ትገዳደላለህ። ያፈሙዝ ጉዳይ ነው። ከዛ ውጭ ግን ከምርከኛ አኳያ ካያያዝ አኳያ አፈሙዝ ያዞረ ወደ ራሱ ያዞረ እኮ አንተ ተው አፈሙዝ አትግዳ ራስህን አትሰዋ ችግር የለውም ብሎ እኮ በመጣ ይሄ አባል መመስከር ይችላል እኮ። አንድም የተነካ ሰው የለም። ምናልባት ግንባር ላይ የተደረገው ድርጊት ያ ፋይቲንግ ነው። በቃ አለቀ። የሚያጋጥም ጉዳይ ነው። ከዛ ውጭ ግን እጁን ከሰጠ በኋላ ግን ሁሉም አባል እጅ ሰጥቶ ቢገደልማ ይሄ ሁሉ አይመጣም ነበር። የሚገደል ቢሆንም የሚገረፍ ቢሆን ይሄ ሁሉ እኮ አልተገኘም። ስለዚህ መስተካከል ያለበት ሌሎች ወረዳዎችም ላይ ያለው የሚሰጠው ትርክት ውሸት ነው። በቃ አለቀ። ማስተካከል ያለበትን ራሱ በየወረዳው እያንዳንዱ ቤተሰብ የሌለው የለም እኮ ፋኖ የሌለው ጓደኛ የሌለው የለም እኮ በየቦታው። ስለዚህ ማድረግ ያለበት የራሱን ከዚህ ስራ ወጥቶ ህይወቱንና ቤቱንና ቤተሰቡን መምራት ይችላል። ማድረግ ያለበት ያንን ነው። አይ እዚሁ ሙቸ ገድዬ እዚሁ ይለይልኝ የሚል አስተሳሰብ እንዳትገቡ በዚህ መካከል መልእክቴን ማስተላልፈውም ለዚህ ነው። ከዛ ውጭ ከትግል አኳያ ትግሉ የተበላሸ ነው። በቃ አለቀ። 2 ዓመት ሙሉ ትግል ቢሆን ትክክለኛ ትግል ቢሆን እናስተካክለው ነበር። ትክክለኛ አይደለም። ገባ ወጣ እናውቀዋለን። በቃ 2 ዓመት ሙሉ ይሄ ሰራዊት ያውቀዋል። እንዳይሄድም ጨነቀው፣ እንዳይቆም ከበደው። በአንድ እግሩ ተንጠልጥሎ እንደተቀመጠ እኮ ዛሬን ይችን ቀን ትላንትና በ15 ይሄ ግዳጅ መጣ። ያጣናቸው ያለነው ደግሞ በዚህ መካከል ያድርጉ ብሎ እጅ የሰጠ በድፍረት አልተሰዋምም፣ አልተገረፈምም፣ አልተመታምም። አይ አይደለም ይገለኛም ብሎ ደግሞ ያለ ራሱን ያጠፋል። በፊት ለፊት በግንባር ራሱን ያጠፋል። ስለዚህ ከዚህ አኳያ ሌሎች ወረዳዎች ላይ ያላችሁ የጸጥታ ኃይሎቻችን ጓዶቻችን መስተካከል ያለበትን ነገር አስተካክላችሁ ወደ ጓደኞቻችሁ ብትዞሩ የተሻለ ሐሳብ ነው የሚል ነገር ነው ማለት ነው። ነገሩ ምንድነው? የአማራን ከፍተኛ የፋኖ አመራሮች እንዲሁም አባሎቻችሁን የአማራን ሕዝብ እስካሁን ድረስ የቀበሌ አስተዳዳሪ ነኝ 017 ማራ ወረዳ እባላለሁ። ባስቀየምሁኝ በትግልም ሆነ በግንባር ተጥጄ ወንድሞችን ባሰቃየዋችሁ ትልቅ ይቅርታ መጀመሪያ ጠይቃለሁ። ይቅርታዬ በመቀጠል አብይ መሐመድ ማለት በጣም የሰው ልጅ የሚሸጥ የሚያባብል ከወረዳ እስከ ክልል ያሉት የኛ አመራሮች ሰውን የሚያታልሉ አማራን በዘር የሚያስጨፈጭፉ መሪዎች ስለሆኑ ካሁን በኋላ የአማራ ክልል አመራሮች ልቅን የሚሆነው ነገር የተሳሳተ አመለካከት ይዘው የአማራን ወጣትና የአማራን የተፈጠረ ለነገ ለቁርጥ ቀን በአባቶቻቸውም በድሮውም ያልነበረ ዘር ይዘው እያስጨፈጨፉ ስለሆነ በክልልም በወረዳዎችም ያላችሁ የሰላም አስከባሪዎችና ምልሻዎች
ተጠርፋችሁ አሁን እየተዋጋችሁ ያላችሁት የግዳን ወረዳ ሙጃን መመልከት ትችላላችሁ። እሱ እያታለላችሁ ምርኮኛ የለኝም፣ መከላከያ ሰራዊት የለኝም፣ ሰላም አስከባሪ የለኝም፣ ምንሻ የለኝም የሚላችሁ ሳትቀበሉ እኛን ማየት መመልከት ትችላላችሁ። 2 ዓመት ሙሉ ቤታችንን ዘግተን ንብረታችንን አጥፍተን እያታለል በውሸት ፖለቲካ ወንድሞቻችሁ አይደሉም ይመቷችኋል እያሉ ግን ዛሬ የምንገኘው ከሙጃ ድልብ ከድልብ እየላ በየበረሃው የገባውን የተደበቀውን ሊሞት የተዘጋጀውን በዘጋጁ ፋኖ ወንድሞቻችን እየለቀሙ እያመጡ እየተንከባከቡ ይሄው በሰላም እንገኛለን። በሰላም የውሸት ትርክት እየሰራ ይገሏችኋል። እያባሉን ነው። የሚያባላው እሱ ስለሆነ ትናንት አይታችኋን ወንድሞቻችን ዙሪያውን ከበውና እያሉ ሽማግሌ እየላኩባቸው እኛ ሳናውቅ የራሳቸውን ግን በመኪና እነሱን ስንጠብቅ ከርመን በመኪና ጥለውና እንዲሄዱ ታውቃላችሁ። አሁን ግን ተቀብለው ይህን ሁላ መከላከያና ይህን ሁላ ምንሻ ይህን ሁላ ፖሊስ በእንክብካቤ አድርገው ይገኛሉ። አሁን በኋላ እኔ መምከር ያለብኝ ወይም መናገር ያለብኝ አማራ ክልል በሁሉም ግንባር የተሰለፋችሁ ወንድሞቻችን ወደ ፋኖ ተቀላቅለን እጅ መስጠት ለወንድሞቻችን መሸነፍ አይደለም። ምን ሸነፈው አማራትነታችንን ትናንት የሸጥነው አንሶ ደግመን አሁን እንዳንሸጥ ትልቅ ምክሮና አደራ አላለሁኝ። አሁንም ቢሆን በውሸት ፖለቲካ ይደልላችኋል። እንደማንም ብላችሁ በየአቅጣጫው ለወንድሞቻችሁ ደውላችሁ እንዲትወጡ ትልቅ ምክርና አደራ 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 አላለሁ። በጣም የአባቶቻችንን የድሮቹን የያዙትን ወንድሞቻችንን ከጎናቸው ተሰልፈን እንደ አቅም ያለን ነው በአቅማችን አቅም የሌለን ነው ደግሞ በምክር በፖለቲካ እንድንረዳቸው አደራ ጠይቃለሁ። ብልጽግና ሰው ሻጭ ነው። አብይ ሰው ሻጭ ነው። ከተመረጠ ጀምሮ 7 ዓመት ያለውጊያ ሌላ አጥያት የለውም። ይኸውም አማራ ክልል ላይ ነው የሚያደርገው። ለምንድን ነው አማራ ክልል የሆነው ብትሉኝ አውቃለሁ። እኔ እናንተ ጋርም እናገራለሁ፣ ፖለቲካ ላይም ጓዶች ሲታዘቡኝ መድረክ ላይ እናገራለሁ። ስሪት ተሰርቶብናል። ለቅንተው ይሄ በቃ የመንግስት ቁማር ነው። አማራ ነገ ምሁር እንዳይወጣበት እያደረገን ነው። የተለያየ ስራ እየተሰራብን ነው። የሚደረደረው ሁሉንም ውጭም ሆነ ውስጥ አማራ ስለሆነ ይሄ ነገር አልተመቸኝም። አላወጋ ከሆነ ጓደኞቼ ከጀርባ ይታዘቡ። ግን ወጣ እያለርኩም የራሴም ችግር አለብኝ። በትልቁ ግን ልናወግዘውና ልንታገለው ይገባናል። አንድ ልንሆን እንደ አማራ ይገባናል። አንድ ከሆነ ኢትዮጵያ ደግሞ አንድ እናረጋታለን። ወንድሞች አደራ የሚል ነገር አለኝ። ጨርሻለሁ። አመሰግናለሁ።